እንደምን አላችሁ ውድ ተመልካቾቼ፣ ያላችሁበት ቦታ ሰላምና ጤና ይድረሳችሁ። ዛሬ ደግሞ ወደ እናንተ የቀረብኩት የአሳ ዝርያ የሆነውን አንዱን ሳልመንን ነው። ሳልመንን በተለያየ መንገድ መስራት እንችላለን። በሶስት አይነት መንገድ መስራት እንችላለን። ከዛም በተለያየ ሀገር ይሰራል። ግን እኔ ዛሬ አንዱን የመረጥኩትን እንዴት አድርጌ እንደሰራው አብረን እንመለከታለን ማለት ነው። ባለፈው ጊዜ ሽሪምን እንዴት አድርጌ እንደሰራው አይታችኋል። ስለሰጣችሁኝ አስተያየት፣ ኮመንት በጣም አመሰግናለሁኝ። በቀጣይነት እንግዲህ ለዚህ አሳውን ከማዘጋጀቴ በፊት ሰላጣን አዘጋጃለሁ። ለሱ የሚያስፈልገኝን ግብአት አዘጋጅቻለሁ። እዚህ ጋር እንደምታዩት ብርጉል የሚባል የስንዴ ዘር አለ፣ የተከካ ነው። እሱም ለስ ባለ ውሃ እንደዚህ በጥብጬ ለብቻው አስቀምጠዋለሁኝ ውሃውን እንዲመጥልኝ ማለት ነው። በመቀጠል 3 ቁርጥራጭ የሳልመን አሳ አዘጋጅቻለሁ። እሱን አለቅልቄው ስለነበረ በኪችን ታወል እንደዚህ አድርጌ አደርቀዋለሁኝ ማለት ነው። ይህንን የማደርግበት ቅመሙን እንዲይዝልኝ ውሃው በላዩ ላይ እንዳይሆን ፈልጌ ነው ማለት ነው። እናንተም በዚህ መልክ ከፈልጋችሁ ማዘጋጀት ትችላላችሁ ማለት ነው። እንግዲህ ሳልመን ነው ይሄ። ይህንን ሳልመን ምንድነው የማደርገው? ቅመም አደርግበታለሁ። ብላክ ፔፐር፣ ኦርጋኖ፣ ሮዝመሪ። እነዚህን ኦርጋኖ እኛ ሀገር የጦስኝ ቅጠል እንደሆነ ነው እንግዲህ ያገኘሁት፣ የጦስኝ ቅጠል ማለት ነው። እሱም በቀላሉ ስለምናገኝ አንቸገርም፣ ኦርጋኖ የለንም ብለን። ሮዝማሪንም እንደዚሁ እናገኛለን፣ የስጋ መጥበሻ ማለት ነው። በዚህ መልክ እንግዲህ እናዘጋጅና እንለዋለን እናቀርበዋለን ማለት ነው። ይህንን ብቻ ነው ያደረኩበት። ከዛ ቀጥዬ ያደረኩት ምንድነው ከላይና ከታች እንደዚህ እንደምታዩት በደንብ እንዲወስድልኝ ቅመሙ ካረኩኝ በኋላ ሳህን ላይ አስቀምጬ፣ ሳህን ላይ ያደረኩበት ምክንያት ምንድነው ፍሪጅ ውስጥ ስለማስገባው ለአንድ 30 ደቂቃ እንዲቆይልኝ ስለምፈልግ በዚህ መልክ እንደዚህ አድርጌ ትንሽ ኦሊቭ ኦይል 1-2 ማንኪያ አደርግበታለሁ። እናንተ ካላችሁ ኦሊቭ ኦይል፣ ከሌላችሁ ደግሞ የአትክልት ዘይት ቤታችሁ የምታገኙትን ማድረግ ትችላላችሁ። የግድ ይሄ መሆን አለበት ማለትም አይደለም። ስለዚህ በዚህ መንገድ እንግዲህ እንዲህ አድርጌ ወደ ፍሪጄ አስገባውና ቀጥሎ ለሱ የሚያስፈልጉኝን ግብአቶች አዘጋጃለሁ። ይኸው እዚህ ጋር እንደምታዩት ኩሳ ወይም ደግሞ ማሮ በእንግሊዘኛ ተብሎ የሚጠራውን የአትክልት አይነት አዘጋጅቻለሁ። በሱ ነው መስራት የፈለግኩት ዛሬ። ካሮቱን እንደምታዩት እንደዚህ ልጠዋለሁኝ፣ ከላይ ያለውን ቆዳ ስለማልፈልገው ነው። ከዛ ልክ እንደዚሁ ደግሞ እንትኑን ከውስጡ ያለውን ቆሻሻ ሁሉ አወጣለታለሁ ማለት ነው። ማሮውን ግን አልጠውም፣ ከላይ ያለውንም ስለምፈልገው ማለት ነው። እንደዛ ካጸዳም በኋላ ቀጥታ ካሮቴን በቁመቱ ነው ዛሬ መስራት የፈለግኩት። በተለያየ መንገድ ካሮታችንን ማዘጋጀት እንችላለን። ዛሬ ግን እኔ ለምፈልገው ለዚህ ለሳልመኑ የማደርገው በቁመቱ ነው። በውስጡ ያለውን እኛ ሀገር እንጨት ነበር፣ የካሮት እንጨት ነበር የሚባለው። እንግዲህ ሌላ ስም ካለው እስቲ ኮመንት ላይ ጻፉልኝ። እሱን አወጣዋለሁ። ለምንድነው? ካሮቱ ትንሽ ጠንከር ያለ ስለሆነ አልፈለኩትም። እና እንዲህ እንደምታዩት በቁመቱ በቀጫጭኑ ከትፈውና አዘጋጀዋለሁ። ይህንን የማደርገው ለምንድን ነው? ይህንን ካሮት መጀመሪያ አልጠብሰውም። ማድረግ የፈለኩት ምንድን ነው? በውሃ እንፋሎት እንዲበስልልኝ ነው የምፈልገው። ስለዚህ በውሃ እንፋሎት ደግሞ እንዲበስል የግድ ትንሽ ቀጠን ማለት አለበት ማለት ነው። እንደዛ አድርጌ ቀጠን አድርጌ አዘጋጀዋለሁ ማለት ነው። ለውሃው እንዲመች አድርጌ ነው። ከዛ በመቀጠል እንደዚሁ በትክክል በሱ ልክ ማሮውን እንደገና ሰነጥቅና በቁመቱ በስሱ አድርጌ አደርገዋለሁ። ከውስጡ ያለውን ፍሬ ማውጣት አልፈለኩኝም፣ ይጠቅመኛል። ስለዚህ ነው። እናንተም እንደዚሁ አድርጋችሁ ካገኛችሁት ኢትዮጵያ ካለ አላውቅም እንደዛ መጠቀም እንችላለን። ከሌለ ደግሞ ዝኩኒን መጠቀም እንችላለን። ከዛ ቀጥታ ወደ ስቲም እንዲሆንልኝ ነው የማደርገው። ስቲመር የለኝም። ስቲመር ካላችሁ በስቲመር ቤት ውስጥ ማድረግ ትችላላችሁ። እንደኔ ግን ከሌላችሁ ውሃ በድስት ወይም በብረት ድስት አሙቀን ወይም ልናሞቅበት በምንችልበት ሁኔታ አድርገን ከላዩ ላይ የፓስታ ማጥለያ ካለን በሱ ውስጥ አድርገን ከዛ በኋላ ከድነ ነው እስከምንፈልገው ደረጃ
በምንፈልገው ልክ እስኪደርስልን ድረስ ውሃው ላይ እናቆየዋለን ማለት ነው። ወደዛ ወስደዋለሁ ማለት ነው። እንደምታዩት ይሄ የፓስታ ማጥለያዬ ነው። እሱ ላይ ነው የማደርገው። እንደዚህ አድርጌ አዘጋጀውና ቀጥታ ውሃውን አስቀድሜ ጥጃለሁኝ። የተዘጋጀ ውሃ ስለሆነ በሱ ስቲም ይሄ እንዲበስልልኝ አድርገዋለሁ ማለት ነው። ከዛ በመቀጠል ሰላጣ ነው መስራት የምፈልገው። ለአሳው ሰላጣ ለመስራት የምጠቀመው ዛሬ ተቡሌ የሚባል የአረቦች የሚጠቀሙት የሰላጣ አይነት ነው። ከአሳ ጋራ ይበላል። ከሌላም አትክልቶች ከስጋም ከዶሮም ጋራ እንደ ፍላጎታችን ማዘጋጀት እንችላለን። ዛሬ ግን እኔ እስቲ ይሄንን ከአሳ ጋር እንብላ ብዬ አስቤ እሱን ለማዘጋጀት ነው። ለሱ የተጠቀምኩት አንድ ቲማቲም ነው። ቲማቲሙን እንደምታዩት ቆዳውን እየላጥኩት ነው። ቲማቲሙ ቆዳው ስለማያስፈልግ ነው። ከዛ አስቀድሞ ደግሞ ኪያራ ወይም ደግሞ ኪከምበር ይባላል። እሱንም እንዲሁ ልጬ አዘጋጅቸዋለሁኝ። ካልፈለጋችሁ ግን እናንተ ከነ ልጣጩ ማድረግ ትችላላችሁ፣ ኪያራውን ወይም ደግሞ ኪከምበሩን። ስለዚህ ውስጡ ያለውን ነገር ስለማልፈልገው አውጥቼዋለሁ፣ ልክ እንደ ካሮቱ። ከዛ በኋላ ምንድነው ማድረገው? ልክ ካሮቱን እንዳደረግኩት በሸነሽነዋለሁ፣ በቀጭን በቀጭን ከትፈዋለሁኝ። ከዛ ኪዩብ እንዲሆንልኝ ትንንሽ እንዲሆንልኝ ስለፈለኩኝ በዚህ መልክ እያንዳንዱን አድቅቄ ከትፈዋለሁ ማለት ነው። እንደምታዩት ነው። ቲማቲም የተጠቀምኩት ያው ለሰላጣ ያልበሰለ ቲማቲም ነው፣ ግን በአጋጣሚ የነበረኝ ትንሽ ጥሬ የሆነ ነው። ምንም ችግር የለውም። እናንተ ቤታችሁ ባለው ቲማቲም መጠቀም ትችላላችሁ። ቲማቲሙንም አሁን ልክ እንደ ኪከምበሩ ነው የምናደርገው፣ ግን ቲማቲም ውስጡ ያለውን ዘር አንፈልገውም። ዘሩን እናወጣዋለን። እንደገና ደግሞ ከላይ አንጓ የሚመስል ነጭ ነገር አለው አይደለ? እሱንም አንፈልገውም፣ እናወጣዋለን ማለት ነው። እሱን ካጠራን በኋላ ልክ ኪከምበሩን እንደከተፍ ነው ማለት ነው። በዛ መልክ እንሸነሽንና ኪዩብ አድርገን እንከትፈዋለን ማለት ነው። ይሄ እንግዲህ ለተቡሌ ለምንለው አሳ የሰላጣ አይነት የምናዘጋጀው ነው። ተቡሌን ከዚህ በፊት ረጅም ጊዜ ነው ሰርቼዋለሁ። ወደ ቪዲዮዎቹ ሄደን ወደኋላ ማየት እንችላለን። በትክክል እንዴት እንደሰራሁት የበለጠ ማየት ይቻላል ማለት ነው። እንግዲህ ቲማቲሙን በዚህ መልክ ነው ያዘጋጀሁት። ይሄንን ለብቻው በሌላ ባውል ላይ አስቀምጠዋለሁ ማለት ነው። ውስጡ ያለውን በሙሉ አጥርቼዋለሁ። በቃ ይሄንን ይመስላል። ከዛ በመቀጠል ፓርስሊን ወይም ደግሞ እኛ ሀገር የሾርባ ቅጠል ብለን የምንጠራው ነው። እሱን 3 እስር ነው የተጠቀምኩት። አጥቤዋለሁ እንዲደርቅልኝ በወንፌቱ ላይ እንደዚህ እንደምታዩት አድርጌዋለሁ። ከዛ በኋላ ድቅቅ አድርጌ ነው የምከትፈው። እንግዲህ ትዕግስቱን ይስጣችሁ። እኔ ድሮ ሰላጣ ስሪ ስባል ተቡሌ መጀመሪያ አካባቢ ያው ትእዛዝ ስለሆነ ሁሉም የተሰጠኝን ሰራ ነበር። በኋላ ላይ ግን አንደኛ ምን እንደሆነ ታውቃላችሁ? ከገበያ መጥቶ እንደዚህ እኔ አሁን እንደምሰራው መሰላችሁ? በስማም ለቤተሰቡ ብዙ ስለሆነ በቃ ያንን ቀንጥሼ አጥቤ አድርቄ ከዛ በኋላ በእጅ ቁጭ ብሎ መክተፍ ነው። ድቅቅ እስኪል ይቀረዋል እየተባላችሁ ትከትፉታላችሁ። ከዛ በኋላ እንግዲህ ያው ቅድም እንዳደረግኩት እያንዳንዱን ነገር የሚገቡትን ግብአቶች በቅደም ተከተል ታደርጋላችሁ። ማሽን ያላቸው ሰዎች ቅርብ ጊዜ ማሽን ስለመጣ በማሽን ይከትፋሉ። እኔ ግን ከማሽኑ ይልቅ በእጅ የሚከተፈው ይመቸኛል። ስለዚህ ነው እንግዲህ ይህንን በዚህ መልክ ያው እንከትፈዋለን ማለት ነው። ተቡሌን ለመብላት የሚያስብ ሰው በጣም ትዕግስተኛ መሆን አለበት። ትንሽ ያደክማል አከታተፉ ላይ ማለት ነው፣ በተለይ የሾርባ ቅጠሉን እና እንግዲህ በዚህ መልክ ነው እየከተፍን የምናዘጋጀው ማለት ነው። በነገራችን ላይ ስለ ሳልመን ምን የምታውቁት ነገር አለ? እስኪ የምታውቁትን ነገር ንገሩኝ። ሳልመን ጥቅም አለው ወይ? መብላታችን ይህ ሁሉ ድካም የምንደክምለት ለምንድን ነው? ያስፈልጋል ወይ ለጤንነት? ሳልመንንስ መብላት የሌለባቸው ሰዎች አሉ ወይ? እንዲህ አይነት ጥያቄ ያስባችሁ ታውቃላችሁ? ይኸው እንግዲህ እንደምታዩት እየተዘገጃጀልኝ ነው። ትንሽ ይቀረዋል። መሀል ላይ እንዲህ ስንከትፈው ትንሽ ተደበላልቆ የተከተፈ የሚመስል ሊኖረን ስለሚችል በቢላችን ወይም በእጃችን ወደ ላይ እያደረግን እናየዋለን። አለበዛ ያው ይደበላለቅና እንዳለ ቅጠሉን ሊመጣብን ይችላል ማለት ነው።
እንግዲህ ይህንን አጠናቅቄዋለሁ። ወደ ባውሉ ወደዛ ቀላቅለዋለሁ ማለት ነው። ይህንን ካደረግኩ በኋላ የሚቀረኝ የእኛ ሀገር የባሮ ቅጠር ይባላል፣ ስፕሪንግ ኦኒየን ይሉታል። እሱን 1-2 ስር ማለት 2 አባ እሱን ልክ ሌሎቹን እንደከተፍኩት ድቅቅ አድርጌ ቲማቲምና ኩከምበሩን እንደከተፍኩት እንደሱ አድርጌ አዘጋጀዋለሁ ማለት ነው። በዚህ ጊዜ ነጭ ሽንኩርት አስቀድሜ ስላዘጋጀው 1-2 ማንኪያ የሾርባ ማንኪያ የሚሆን አዘጋጅቻለሁ። እዚህ ጋር መክተፍ የለብኝም ስላልከተፍኩኝ እንጠቀምበትም ማለትም አይደለም። እንግዲህ እንደዚህ አድርገን ይሄንን እናዘጋጃለን ማለት ነው። ባሮ ሽንኩርት በጣም ደስ ይላል፣ መዓዛው ጣዕም ይሰጣል። በተለይ ሰላጣ ውስጥ ስንጨምረው፣ አገር ቤት ደግሞ አልጫ ውስጥ ይጨመራል መሰለኝ፣ እርግጠኛ አይደለሁም። በቃ አሁን ጨርሰናል። ከዛ በመቀጠል ምንድን ነው የምናደርገው? ሎሚያችንን እንጨምቃለን በመጭመቂያው። 1 ሎሚን የተጠቀምኩት ቅድም ያዘጋጀሁት መጀመሪያ ላይ ትዝ ይላችሁ እንደሆነ የተዘጋጀው ብርጉል ነው። ብርጉል በነገራችን ላይ እንደ ቂንጬ ነው፣ ግን የቂንጬ ዘር ማለት እንደ ቂንጬ ትልልቅ አይደለም፣ በጣም ድቅቅ ተደርጎ የተፈጨ ነው። እዚህ ሀገር ለሰላጣ፣ ለሱፕ፣ ለተለያየ ነገር እንጠቀመዋለን። ዛሬ ለሰላጣ ነው የምጠቀመው። ከዛ በኋላ ያንን ብርጉሉን የተዘጋጀውን ብርጉል እዚህ ውስጥ ነው የምጨምረው። መጀመሪያ ትንሽ ማንኪያ ቁንዶ በርበሬ ጨምርበታለሁኝ። ከዛ ኦሊቭ ኦይል ነው የምጨምርበት። ኦሊቭ ኦይል አሁን እዚህ ጋር እንደምታዩት ይሄ በቂ አይደለም፣ ግን እንደሚበቃን አድርገን ተቡሌ ዘይት ይወዳል ኦሊቭ ኦይል እና እሱን እናደርግበታለን እንዳይደርቅብን። ከዚህ ባሻገር ጨምሬበታለሁኝና ያን ያህል 1/4 ወይም እንደዛ መጠቀም እንችላለን እንደምንፈልገው። ብርጉሉን እዚህ ውስጥ ጨምርና ከሎሚው ጋራ አዋህደዋለሁ። አሳዬ ላይ ሎሚ አልጨመርኩም። ለምንድን ነው አሳዬ ላይ ሎሚ ያልጨመርኩት? እናንተ ግን መጨመር ትችላላችሁ፣ ሎሚ ማድረግ ትችላላችሁ፣ በሎሚ መቀባት ትችላላችሁ። እኔ ግን እዚህ ተቡሌው ላይ ስላደረግኩና ኃይለኛ የሎሚውን ስላልፈለግኩት ነው፣ አሲዲቲ እንዳያመጣብኝ ስለፈራው ነው ያላደረግኩት። ግን አሳ ያለ ሎሚ አይሆንም። እናንተ ግን ማድረግ ትችላላችሁ። እንደምታዩት ተጨማሪ ዘይት ጨምሬያለሁ እዛ ከቀላቀልኩት በኋላ፣ ምክንያቱም ሳየው በቂ አይደለም። ስለዚህ እንደዚህ እያየን ማድረግ እንችላለን። ከዛ ከጨረስኩ በኋላ ምንድነው ያደረግኩት? በላስቲክ እንደዚህ ሸፍኜ ፍሪጄ ውስጥ አስቀምጠዋለሁ። ምክንያቱም አሁን የቀረን ነገር አለ። ምንድነው? ሳልመን ነው። ሳልመኑን እሱን መጥበስ ስላለብኝ እሱ እስኪደርስ ድረስ ፍሪጅ ውስጥ አስቀምጠዋለሁ ማለት ነው። ቀጥታ ወደ ፍሪጅ ወስደውና ወደ ሳልመናችን እንገባለን ማለት ነው። ሳልመን ጥቅሙ ምንድን ነው? የሳልመን ጥቅሞች እንዲሁም አልፌ በነገራችሁ ሳልሞን እንደምታውቁት ኦሜጋ 3 ነው። በጣም ፋቲ አሲድ ነው። ለጤንነት ጥሩ ነው። በጣም ተፈላጊ ነው። ለአእምሯችን፣ ለልብ፣ እንደገና ደግሞ አንዳንዴ ሰውነታችን ከተለያየ ከኬሚካልም ከምንም የተነሳ እንትን ሊለን ይችላል፣ መቃጠል ስሜት ሊሰማን ይችላል። እሱን ለመከላከል ይረዳል። በነገራችን ላይ እዚህ ጋር ደግሞ ሌላ እያዘጋጀሁት አለ። እርጎ ነው። ግሪክ እርጎ መጠቀም ይቻላል። እኔ ግን ኖርማሉን እርጎ ነው የተጠቀምኩት። ከሱ ጋራ 2 ማንኪያ የሻይ ማንኪያ ማለት ነው እንትን አድርጌበታለሁ፣ ማር አድርጌ ነው ያዘጋጀሁት። እሱም ከሰላጣው አጠገብ ከአሳው ጋር የሚገባው ግብአት ነው ማለት ነው። ከዛ በቃ እዚህ ጋር እንደምታዩት ሽንኩርት አለኝ አስቀድሞ የተዘጋጀ ስለሆነ፣ ቅድም ስከትፍ አላያችሁትም። ያንን ሽንኩርት ከዘይት ጋር አድርጌ ትንሽ ከረሜል እስኪሆንልኝ፣ በጣምም አይደለም ላይት ከረሜል እስኪሆንልኝ ድረስ እንደዚህ አቁላለዋለሁ። ከዛ በመቀጠል የማደርገው ነጭ ሽንኩርቴን እጨምራለሁኝ። ነጭ ሽንኩርት እዚህ ውስጥ አደርግበታለሁ። ያው እንደምታዩት እሱን ትንሽ አመሳመስ አደርጋለሁ ፍሌቨሩ እንዲወጣልኝ ማለት ነው። ከዛ ቀጥዬም ያው እንደምታዩት ሲሶልት ነው የተጠቀምኩት። እናንተ ቤታችሁ ያለው ያው የሀገራችንን ጨው መጠቀም ይቻላል፣ ወይም ደግሞ የምታገኙትን ማድረግ ትችላላችሁ። እኔ ይሄንን ስለፈለኩ ነው። ከዛ እርድ አድርጌያለሁ። ብላክ ፔፐር ወይም ደግሞ ቁንዶ በርበሬ ጨምሬያለሁ ማለት ነው። ከዛ ውጪ ብዙም የተጠቀምኩት ነገር የለም። የኦርጋኖን
ሮዝመሪን ትንሽ አድርጌበታለሁ ፍሌቨሩን ስለፈለኩኝ። ከዛ ቀደም ስቲም ያደረግነውን አሁን እንደምታዩት በጣም እንዲበስልም አላረኩትም፣ በጣም ጥሬም እንዲሆን አላረኩትም፣ መካከለኛ አድርጌዋለሁ። ትንሽ እዚህ ጋር የሽንኩርቱን ፍሌቨር ወይም ጣዕም እንዲወስድልኝ ስለፈለኩኝ ትንሽ ደቂቃ፣ ብዙም አይደለም፣ አንድ 10 ደቂቃ ምናልባት 15 ደቂቃ እንግዲህ እናንተ እንደምትፈልጉት ማለት ነው። እንደዛ ፍሌቨር እንዲወስድልኝ በዚህ መልክ ያ ቀደም ያየነውን ኩሳ ወይም ማሮን ከካሮት ጋር በዚህ መልክ አዘጋጅቼዋለሁ ማለት ነው። እንግዲህ ከዚህ ቀጥሎ የምናደርገው ምንድነው? አሳችንን ነው የምንጠብሰው ማለት ነው። ያው አሳችንን በኦሊቭ ኦይል ነው፣ እኔ መጥበስ አይደለም፣ እንዲሁ ገልበጥ ለማድረግ ነው። በዘይትም ማድረግ ትችላላችሁ። እሱ ላይ ያደረኩት ነጭ ሽንኩርት ነው። ነጭ ሽንኩርቱን ፍሌቨር እንዲወስድልኝ ነው። ቀደም ስታዩ አላረኩበትም ነጭ ሽንኩርት፣ ሌላ የተለየ ቅመም አላደረኩበትም። በዚህ በኦሊቭ ኦይሉ ንጥር ብሎ እሱን ጣዕም እንዲወስድልኝ ስለፈለኩ ነው። እንግዲህ እንዲህ እያደረግን ዘይቱን ላዩ ላይ እያፈሰስን እናደርጋለን ማለት ነው። እንግዲህ ሳልመን ጥቅሙ ከኢንፍላሜሽን ከመከላከል ውጪ ለአጥንት ይጠቅማል፣ ለብዙ ነገሮች ይጠቅማል እና ሀገራችን ካለ ብንጠቀመው ጥሩ ነው ብዬ እንላለሁ። እንግዲህ በዚህ መልክ ነው ያዘጋጀነው። አሁን ቀጥታ የቀደም ያዘጋጀኋቸውን ነገሮች ሁሉ ላዩ ላይ አድርጋለሁ። ሳልመኑ አጠገብ አትክልቱ አለ፣ ሰላጣው አለ። ከዛ በመቀጠል ደግሞ የማደርገው ምንድነው? ዲኮሬት አድርጌዋለሁ። እንደምታዩት በጣም ያምራል። ያዘጋጀሁትን ዮጋርት በዚህ መልክ አቀርበዋለሁ። እንግዲህ ይሄ ሙሉ ዲሽ ነው ማለት ነው። እያንዳንዱን በዚህ መልክ መመገብ እንችላለን። ከፈለግን ደግሞ ሩዝ የምንወድ ደግሞ ከሆነ ከሩዝ ጋር ማድረግ እንችላለን። ይሄን በልተን ከጨረስን በኋላ ምን እንጠጣ ለምትሉ ሰዎች ከፈለጋችሁ የናና ውሃ፣ ሎሚ፣ የሎሚ ውሃ፣ የዝንጅብል ሻይ፣ ግሪንቲ እንደዚህ አይነት ነገሮችን መውሰድ እንችላለን። ዴዘርት ምናምንም ሊኖረው ይችላል፣ ግን እሱን ጣፋጭ ስላልፈለኩ እኔ ዮጋርቱን በማር አድርጌ የጣፋጩን ቦታ ተክቸዋለሁ። እንግዲህ ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። ያላችሁን ኮመንት ደግሞ በኮመንት መጻፊያ ላይ ብትጽፉልኝ ለሚቀጥለው ስራ ያበረታታኛል። ሁልጊዜ ስለምታበረታቱኝ፣ ስለምትረዱኝ፣ ከጎኔ ስላላችሁ እጅግ አድርጌ አመሰግናለሁ። እግዚአብሔር ቢፈቅድና ብንኖር በሚቀጥለው ጊዜ በሌላ ፕሮግራም እንገናኛለን። እስከዛው ድረስ ቸር ቆዩ።